እኔ እንደ አንዲት ፕሮቴስታንት የምነግርሽ ነገር ቢኖር በክርስቶስ በኢየሱስ ምናምን ሰዎች በጣም ቦልዶች፣ በኢየሱስ ድርድር አናውቅም። በመካከላችን አስተተኛ ነቢያት ሲኖሩ አውጥተን ስማቸውን ጠርተን የምናጋለጥ የማናመቻመች መሆናችን ታውቃላችሁ። ብዙዎቻችሁ እንደተመለከታችሁት እና እኛም ትላንትና ባጋራናችሁ ፕሮግራም በዚህ ሰሞን እንግዲህ አነጋጋሪ ሆኖ ጉዳዩ አርቲስት ገነት ንጋቱ በቅርብ ቀን እንግዲህ የተለያዩ ቪዲዮዎችን እና ማስታወቂያዎችን ይሰራ የነበረው አሁን ግን በህመም ላይ የሚገኘው ወጣት ወደ ሚዲያ በመጋበዝ ኢንተርቪው ሲያደርጉ የሚያሳይ ቪዲዮ በመሃል ግን የተነሱ ሐሳቦች ፈጽሞ ያልተጠበቁ እና የወንጌል አማኞችን ያሳዘነ ያስቆጣ እንደሆነ ብዙዎቻችሁ ተመልክታችሁታል ብለን እናስባለን። ከዚህ ጋርም ተያይዞ ይህንን የተመለከቱ ብዙ የወንጌል አማኞች የተለያዩ ሐሳቦችን ሶሻል ሚዲያ ላይ የአርቲስት እና የእንግዳ ድርጊት ፈጽሞ ያልተጠበቀ እና እኛን የማይመጥን እንዲሁም ጉዳዩ እኛን በአንድ ላይ የሚፈርጅ ነው። ስለዚህም በዛ ኢንተርቪው ላይ ይህንን ድርጊት ፈጽሟል የተባለው ፓስተር ማጋለጥ አለባችሁ፣ ካልሆነ ግን አንድ ላይ ሙሉ የወንጌል አማኞችን የሚጠቅስ ጉዳይ ስለሆነ ይህ ደግሞ የስም ማጥፋት ወንጀል ነው እያሉ ሐሳባቸውን ሲጠቅሱ ነበረ። በዚህም ጉዳይ ላይ በተመለከተ ይህንን ጉዳይ የተመለከተው የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በሁለቱ ግለሰቦች ላይ ማለትም በአርቲስት ገነት ንጋቱ እና እንግዳ ሆኖ በቀረበው አንተነህ ላይ ከባድ ክስ መመስረቱን ሰምታችኋል ብለን እናስባለን። ታዲያ ከዚህ ጋርም ተያይዞ በትላንትናው ዕለት ባልተጠበቀ ሁኔታ እንግዳ ሆኖ የቀረበው አንተነህ ስለ ፓስተሩ ጉዳይ እንደዚሁም ደግሞ የወንጌል አማኞችን በይፋ ይቅርታ የጠየቀበትን ቪዲዮ መልቀቁ የማይዘነጋ ነው። ታዲያ በዚህ ጉዳይ ላይም አብራው የነበረችው የፕሮግራሙ አቅራቢ የሆነችው ገነት ንጋቱ እስካሁኑ ሰዓት ምንም አይነት ምላሽን አልሰጠችም፣ እንደዚሁም ቪዲዮንም አላጠፋችም። ስለዚህ ብዙ የወንጌል አማኞች ጥያቄን እየጠየቁ ይገኛል። ከዚህ ጋርም ተያይዞ ሶፊያ ሽባባው ያልተጠበቀ አስተያየትን ሰጥታለች። እኛም ዘማሪት ሶፊያ ሽባባው ያሰፈረችውን አስተያየት የምናነብላችሁ ይሆናል። ከዛም በመቀጠል ወደ ያዝነላችሁ ቪዲዮ የምንሻገር ይሆናል። ዘማሪት ሶፊያ ሽባባው ምን አለች? እሷም ያለችውን እንደዚህ በማለት ትጀምራለች። ይድረስ ለአርቲስት ገነት ንጋቱ። ከዚህ ቀደም በአንድ ጉዳይ ከመጠን ያለፈ ስትወቀሺ በዚህ ገጽ ተዋት ይቅርታ ጠይቃለች ብዬ ተሟግቼ ነበር። አሁን ግን ያኔ በህዝብ ዘንድ ያጣሽውን ተቀባይነት ወንጌላውያንን የሚያንኳስስ ስራ ሰርተሽ ለመመለስ የፈለግሽ ይመስላል። በነገራችን ላይ ተዋት ይቅር በሏት ያልኩት እኔ ብቻ አልነበርኩኝም። እኔን ተከትለውኝ የተሟገቱልሽ ወንጌላውያን ብቻ ነበሩ። ዛሬ ግን እንዳንቺ ካለች እናት የማይጠበቅ ኃላፊነት የጎደለው ስራ ሰርተሽ ስላየው አዝኛለሁ። እንዲህ ያለ ጉዳይ ያለ ማስረጃ ማቅረብሽ የአንድ ትልቅ ቤተ እምነት ስም ከማጠልሸት ያለፈ ዓላማ የለውም። ጉዳዩ እውነት እንኳን ቢሆን የወንጌላውያን ቤተ እምነት በአንድ ፓስተር ተብዬ ድርጊት አይመዘንም። ስለዚህ ጉዳይ አንድ ግለሰብ ብቻ እንጂ እምነት እንደማይመለከት ሳትገልጪ ያለምንም ማስረጃ ማቅረብሽ ከአንቺ የማይጠበቅ ተግባር ነው። እንዳንቺ ያሉ እናቶች እንደዚህ አይነት ነገርን ያለ ማስረጃ ጥንቃቄን በጎደለው በአደባባይ ማውራት እንዲህ ያለ ኃጢያትን ለትውልድ ማስተላለፍ ወይንም ኖርማላይዝ ማድረግ እንደሚሆን ይጠፋሻል ብዬ አላስብም። ኃጢያት በሁሉም ሃይማኖቶች ያለ የግለሰቦች በራሳቸው የማይረባ አይምሮ ተነሳስተው የሚፈጽሙት ኃጢያት ነው። እነዚህ ሰዎችም በሁሉም ሃይማኖቶች እንዳሉ ይታወቃል። የወንጌላውያን ቤተ እምነት ይህንን ጸያፍ ኃጢያት አጥብቃ ትቃወማለች። እናም ማስረጃ ሳይኖርሽ ማውራት ለዛውም ድርጊት ቤተ እምነትን የማይወክል መሆኑን ሳትገልጪ ማስተላለፍሽ ኃላፊነት የጎደለው መሆኑን በዚህ ጉዳይ ማስረጃ ይዘሽ ድጋሚ እንድትቀርቢ ያለዚያም ቤተ እምነትን ይቅርታ እንድትጠይቂ አደራ እላለሁ በማለት ሐሳቧን አስተላልፋለች። ዘማሪት ሶፊያ ሽባባው በጣም የሚያሳዝን የሚያሳፍር በመጀመሪያ ደረጃ ወይ አርቲስት ገነት ወዳጆችሽ ሁሉም የኢትዮጵያ ሕዝብ ነው። ቋንቋሽን የሚያዳምጥ ባህልሽን፣ ወግሽን የሚያክ ሃይማኖት ሳይወክል የትኛው በተቋም አይደለም ያንቺ አርቲስትነት እንደ ሙሉ ሀበሻ ኢቭን ኤርትራውያኖች የሚያዩልሽ የሚያደንቁሽ የህዝብ ሴት ነሽ ብዬ አምናለሁኝ። እኔ አንዷም ያንቺን ትወና ከሚመለከቱ ሰዎች አባልና ብዙ ጊዜ ግን ስመለከት ለአንደበትሽ ጠባቂ ያስፈልግሻል። በጣም ትምትቸኩል ይመስለኛል። አንቺ ብቻ አይደለሽም፣ አንዳንድ አርቲስቶችን ትቸኩላላችሁ። በጣም እውቀት ትንሽ ያስፈልጋችኋል ብዬ አስባለሁ። ቆም ብላችሁ ከዩቲዩብ ላይ የሚገኝ ገንዘብ ከስማችሁ ይበልጣል ብዬ አላስብም። ከስም አይበልጥም። የተሰጠሽን ስክሪፕት አንብበሽ ትወና ላይ እንደምታቀርቢ በሙሉ
ለዩቲዩብ የምታመጪው ነገ ሳንሱር አድርገሽ ቁጭ ብለሽ ከባለቤትሽና ከልጆች ጋር ቁጭ ብለሽ እኔም ትልቅ ሴት ስለሆንኩኝ እንዳንቺ ቁጭ ብለሽ አይተሽ ብታመጪ ጥሩ ነው ብዬ እላለሁ። እኔ እንኳን እንደ ግለሰብ ነኝ፣ አንቺ ግን አርቲስት ነሽ፣ ብዙ ህዝብ የሚመለከት ሰው ነሽ እና ብዙዎችን ታጠፊያለሽም ልታለግኝ ትችላለሽ። ምክንያቱም ወዳጅ ስላለሽ ወዳጆችሽ ፎሎ ስለሚያደርጉሽ ማለት ነው። ስትጀምሪ የፕሮግራሙ ጅማሬ ላይ ስትጀምሪ ከፓስተሩ እስከ ዲያስፖራ ነሽ። ከፓስተር በጣም ፓስተሩ እያላችሁ ነበረ ከአርቲስቱ ጋራ እንትን ያላችሁ። አርቲስት ወንድማችን አንተነህ ለደረሰብን ህመም ከልብ አዝናለሁ። እግዚአብሔር እንዲፈውስ ምኞቴ ጸሎት ነው። እግዚአብሔር አምላክ ይፈውስ እላለሁ። በመጀመሪያ ደረጃ ያንግ ነህ፣ ወጣት ልጅ ነህ፣ ቆመህ እንደገና ጤና ተመልሶ እንድናይ ሙሉ ምኞቴ ነው። እግዚአብሔር አምላክ ይፈውስ። አት ዘ ሴም ታይም አንድ የምለው ነገር ምንድነው? ዋይ ለምንድን ነው ስለ ፓስተር አንቺ ትልቅ ሴት ነሽ፣ ፓስተር ሲባል how could you ስለ ፓስተሩ ስሙ በዚህ ልክ ተሸፍኖለት ግን እኛ ቁጭ ብለን ዲያስፖራ ሲባል we don't care about ዲያስፖራ። ብዙ ዲያስፖራ አለ፣ እንትና ነው አንልም። ፓስተሩ ከተባለ ግን ያውም ታዋቂ ፓስተር እንትን ላይ ይሰብካል ብለን እኛ ሁሉንም ፓስተር ይሄኛው ፓስተር ነው ስንል እንድንከርም ነው ወይንስ አታክ እያደረጋችሁ ነው እምነታችን? ይህንን ቆም ብለሽ እንድታጤኝበት እንፈልጋለን። በመጀመሪያ እኔ እንደ አንዲት ፕሮቴስታንት የምነግርሽ ነገር ቢኖር በክርስቶስ በኢየሱስ የምናምን ሰዎች በጣም ቦልዶች፣ በኢየሱስ ድርድር አናውቅም። በመካከላችን ሐሰተኛ ነቢያት ሲኖሩ አውጥተን ስማቸውን ጠርተን የምናጋልጥ የማናመቻመች መሆናችን ታውቃላችሁ፣ ጠንቅቀሽ ታውቂያለሽ ብዬ አምናለሁ። ብዙ ወዳጅ ፓስተሮችም ከአንቺ ጋር የምናከብራቸው ትልልቅ የእግዚአብሔር አገልጋዮች እንደነ ቸሪያነት ቁጭ አድርገሽ ኢንተርቪው ስታደርጊ ለእነሱ እንኳን አይምሮ ልትጠነቀቂ ይገባ ነበረ፣ ለእኛም አይምሮ ማለት ነው። እኔም አንዷ ወዳጅሽ፣ ተከራካሪሽ፣ ትዳሬን አጣ አፈረሱ ስትይ ስላንቺ አይዞሽ እህቴ አለውልሽ ተጋቡ ታረቁ ካልሽ መካከል አንዷ ያውም ቀደምኳን ለእኛም አይምሮ ልትጠነቀቂልን ይገባሻል። እንደ ባለ አይምሮ እንደ አዋቂ ማለት ነው። እንግዲህ በዛሬው በፋሪስ ሚዲያ ላይ ልናስመለከታችሁ የነበረው መረጃ ይህንን ይመስል ነበረ። እናም በዛሬው መረጃችን ደስተኛ ከሆኑ እናንተም ውድ ተከታታዮቻችን ቪዲዮ ላይክ እና ሼር በማድረግ ይህ ቪዲዮ ለብዙ ሰዎች እንዲደርስ ያድርጉት እንላለን። እንዲሁም ሐሳብና አስተያየቶች ካሏችሁ በሐሳብ መስጫ ሳጥን ስር ያስቀምጡልን። እኛም ሐሳብና አስተያየቶቻችሁን የምንመለከት ይሆናል። እናንተም በዚህ በፋሪስ ሚዲያ ላይ የተሰማችሁን ሐሳብና አስተያየቶችን ያስቀምጡልን ስንል እንጠይቃለን። እንግዲህ ለፋሪስ ሚዲያ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። እንዲሁም መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን ይጫኑ። እኛም እንግዲህ በየዕለቱ እየተከሰቱ የሚገኙ አዳዲስ የሆኑ መረጃዎችን ከታማኝ መረጃ ምንጮች ጋር በማያያዝ ወደ እናንተ የምናቀርብ ይሆናል። እንዲሁም በዚህ ሚዲያ ላይ ታዋቂ ከተባሉ ሰዎች የህይወት ተሞክሮ በመነሳት ለእናንተ በሚሆን መልኩ ከመጽሐፍ ቅዱስ ጋር በማገናኘት የምናቀርብላችሁ ይሆናል። ታዲያ እናንተም እስካሁን ሰብስክራይብ ካላደረጋችሁ ሰብስክራይብ ያድርጉ፣ ቤተሰብ ይሁኑ እንላለን። እንዲሁም የደውል ምልክቷን መጫን እንዳይዘነጉ። የተለያዩ ሐሳብና አስተያየቶችን በግል ልትሰጡን ከወደዳችሁም እኛ ከስር ባስቀመጥንላችሁ ስልክ ቁጥር በቴሌግራም ወይንም በመደወል እንዲሁም በመልእክት ያላችሁን ሐሳብና አስተያየቶች ያስፍሩልን እንላለን። በመጨረሻውም ለዛሬ ያዝንላችሁ ቪዲዮ ይህንን ይመስል ነበረ። እንግዲህ ጳውሎስ ለኤፌሶን ሰዎች በምዕራፍ 6 ከቁጥር 23 ላይ እንዳላቸው ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለወንድሞች ይሁን ይላል። ታዲያ ውድ የፋሪስ ሚዲያ ቤተሰቦቻችን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላምና ፍቅር ከእምነት ጋር ለእናንተ ይሁንላችሁ ለማለት እንወዳለን። እንግዲህ በአዲስ መረጃዎች እስክንመለስ ድረስ እኛም ከወዲሁ ለመሰናበት እንገደዳለን። እስከ ቪዲዮአችን ፍጻሜ አብራችሁን ለነበራችሁ የከበረ አክብሮታችንን እየገለጽን እኛ ከወዲሁ ተሰናበትን። ቸር ሰንብቱ።